ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ሳተላይት ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ እያል የሚያዝያ 29 ቀን 2018 ዓ.ም የሰዓቱን ዜናዎቻችን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን እንድትቆዩ በአክብሮት እየጠየቅን ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ የጣና ሳተላይት ቴሌቪዥን ቤተሰብ እንዲሆኑ ጋበዝን። በቅድሚያም አርዕስቶቹን እነሆ። ፋኖ ዛሬም በተለያዩ ግንባሮች በተደረጉ ውጊያዎች ድል መቀዳጀቱን ቀጥሏል። በራስ ጋይንት አውራጃ ከትናንት እስከ ዛሬ በዘለቀው ተጋድሎ የተገኘው የፋኖ ድል ምን ይመስላል? ፋኖ በውጊያው እርምጃ የወሰደባቸው ወታደራዊ መኮንኖችና የፋኖ መሪው መስዋዕትነት ከፍሎ የተማረከውን በአይነቱ ለየት ያለ ከባድ መሳሪያ እንዲሁም በወገዳ ከተማ በዛሬው ዕለት ብልጽግና ንጹሃኖችን ጨፍጭፏል። ሁለት ወንድማማቾች የተሰዉበት የጦር ወንጀልም ተፈጽሟል። በዝርዝር ትሰሙታላችሁ። በወሎ ቤት አማራ በሶስት አቅጣጫ የወጣ የአገዛዝ ጦር በፋኖ መመታቱም ተነግሯል። የአገዛዝ ጦር ወታደራዊ ኪሳራና የፋኖ የጦር ሜዳ ጀብዱ በዜናችን ተካቷል። አዲሱ የዶክተር ደብረጽዮን አስተዳደር ሱዳን ይቀርበኛል የሚል ይዘት ያለው መግለጫ አውጥቷል። የአራት ኪሎው ብልጽግና ከመቀሌው የህወሓት ቡድን ጋር በገቡበት ፉክክር ሚሊዮኖችን ያስጨረሰው አውዳሚው የሰሜኑን ጦርነት የሚያስታውስ ሆኗል። የኢትዮጵያ መንግስት ሱዳንን በተመለከተ መግለጫ በሰጠበት ወቅት ስሙ የተጠቀሰው ህወሓት በይፋ ከሱዳን መንግስት ጎን ነኝ ብሏል። ሱዳን የክፉ ጊዜ ደራሽ ናት ያለው የመቀሌው ህወሓት የአብይ አህመድ አስተዳደርን ከትናንት ስህተቱ ያልተማረ ሲልም ገልጾታል። ይህ ሰሞነኛ የቃላት ጦርነትና የቀጠናውን አሰላለፍ ምን አንድምታ ይኖረዋል? ጣና ሳተላይት ቴሌቪዥን በዝርዝር ይመለከተዋል። ከውጭ ወዳገኘነው መረጃ ስናልፍ ዓለም ለሰላምና ለልማት ከምታውለው በጀት ይልቅ ለጦርነትና ለጦር መሳሪያ የምታወጣው ወጪ በከፍተኛ ሁኔታ ጨምሯል ተባለ። የዓለም ሀገራት ወታደራዊ በጀት 2.887 ትሪሊዮን ዶላር መድረሱን የተባበሩት መንግስታት ድርጅት ተመድ ገልጿል። በእርስ በርስ ጦርነት ሀገርን እያመሰ የሚገኘው የብልጽግናው አስተዳደርም ለጦርነት ከፍተኛ በጀት ከሚመደቡት አገራት መካከል ሆኖ ተጠቅሷል። በሌላ በኩል አሜሪካና ኢራን ጦርነቱን ለማቆም ድጋሚ የመግባቢያ ሰነድ ለመፈረም መቃረባቸው ተነግሯል። እነዚህና ሌሎች ለሰዓቱ የተመረጡና ያልተሰሙ መረጃዎችን አሰባስበን ያሰናዳነው ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። ሁለተኛ ቀኑን የያዘው የራስ ጋይንቱ ተጋድሎ የፋኖ ኃይሎች በአማራ ክልል በተለያዩ ግንባሮች የሚያደርጉትን አውደ ውጊያ አጠናክረው የቀጠሉ ሲሆን የአገዛዙን ቅስምና ሞራል የሰበሩ ድሎችን አስመዝግበናል ሲሉም ገልጸዋል። በፋኖ ኃይሎች በአውደ ውጊያ ሽንፈትን የተከናነበው የአገዛዝ ጦር በበኩሉ የፈሪ ዱላውን ንጹሃን ላይ ማሳረፉም ተሰምቷል። በደቡብ ጎንደር ትናንትና ዛሬ ከራስ ጋይንት እስከ ስማዳ ሰፊ ቀጠና የሸፈነም አውደ ውጊያ ያደረገው ፋኖ የአገዛዙ አንድ ሬጅመንት ኃይል ሙሉ በሙሉ የጨረሰበትን ድል መቀዳጀቱን ለጣና ሳተላይት ቴሌቪዥን ገልጿል። በዚህ አውደ ውጊያ የፋኖ ኃይሎች በርካታ የቡድንና የነፍስ ወከፍ የጦር መሳሪያዎችን ከአገዛዙ ሰራዊት ማርከው መታጠቃቸውም ተነግሯል። የሜጀር ጀነራል ባንታባትና የሜጀር ጀነራል ከፍያለው ደሴ ኮሮች በጋራ በፈጸሙት ማጥቃት በቀጠናው ሌላ ታሪካዊ ድል አስመዝግበዋል ነው የተባለው። ፋኖ በቀጠናው ከትናንት እስከ ዛሬ ያገኘውን ድል አስመልክቶ በሰጠው ዝርዝር ማብራሪያም ከፍተኛ የሆነ ወታደራዊ ድል እንደተጎናጸፈ ገልጾ ድሉን ለአማራ ሕዝብ ነጻነት በክብር በተሰዉት አርበኛ ፍቃድ ያለባቸው አርበኛ አበባን ላይና አርበኛ አንደበት ክንዳለም መታሰቢያ አድርገነዋል ብለዋል። በእነዚህ አርበኞች የተሰየመው ልዩ ዘመቻ በትላንትናው ዕለት ለ8 ሰዓታት የፈጀም ብርቱ ተጋድሎ የተደረገበት ሲሆን ዛሬም በቀጠናው አዳዲስ ወታደራዊ እንቅስቃሴዎች እንዳሉም ተሰምቷል። የአገዛዙ ሰራዊት ወታደራዊ ቁሶችን ለመቀበል ከራስ ጋይንት ንፋስ መውጫና ከስማዳ ወገዳ ከተማ ተነስቶ ወለላ ባህር የሚባል ስፍራ ላይ ተገናኝቶም ሲመለስ መንገድ ላይ በሁለቱም አቅጣጫ ደፈጣ የጣሉት ፋኖ ኃይሎች በፈጸሙት ድንገተኛና መብረቃዊ ጥቃት በሁለቱም ግንባር የነበረው ሰራዊት ሞትና ቁስለኛ እንዲሁም ምርኮኛ ሆኗል ተብሏል። ውጊያው በወለላ ባህር ጉናና መገንጠያ እስከ ውሃ ምድር እንዲሁም በወገዳ ከተማ ዙሪያ አስፋ ሜዳ፣ ሸረፍ ጎዴና ዲደር በሚባሉ ስፍራዎች ተካሂዷል። ከዚያ ወደ ውጊያ በኋላም በምሽት ወደ ወገዳ ከተማ ዘልቆ የገባው ፋኖ አዳሩን አመርቂ ድል ማስመዝገቡም ተነግሯል። ወገዳ ከተማን ጨምሮ በሌሎችም ቀጠናዎች በተደረገው አውደ ውጊያ 61 የመከላከያ ሰራዊት አባላት በፋኖ ተማርከው ሕይወታቸውን ሲያተርፉ ሌላው የሬጅመንቱ አመራርና አባል ሙሉ በሙሉ ማለቁም ተረጋግጧል። እየተጠናቀቀ ባለው ሚያዝያ ወር ከፍተኛ ወታደራዊ ስኬት ተመዝግቦበታል በተባለው በዚህ ኦፕሬሽን ዲሽቃን ጨምሮ በርካታም የቡድንና የነፍስ ወከፍ መሳሪያዎችን በፋኖ ተማርከዋል። በተጨማሪም አንድ ሙሉ ተተኳሽ የጫነም ኤፍኤስአር መኪናና አንድ ፓትሮል ተሽከርካሪ
ከነት ተኳሹ በፋኖች ገቢ ተደርጓል ተብሏል። ፋኖ ባወጣው መረጃ በአውደ ውጊያው የሬጅመንቱ ዘመቻ መሪን ጨምሮ ሌላ የሻምበል መሪ በውጊያው እርምጃ ተወስዶበታል። በጋይንት አውራጃ በተደረገው አውደ ውጊያም አንድ የሻለቃ ማዕረግ ያለው የፋኖ መሪ የተሰዋ ሲሆን የፋኖ መሪው በርካታ የአገዛዙ ሰራዊት ላይ ጥቃት አድርሶ በአይነቱ ለየት ያለ ባለክሻፉ ድሽቃ ማርኮ መስዋዕትነት መክፈሉን የጣና ሳተላይት ቴሌቪዥን የግንባር መረጃዎች ገልጸዋል። በፋኖ ብርቱ ምት የሽንፈት ገፈት የቀመሰው የብልጽግናው ጦር በዛሬው ዕለት በስማዳ ወረዳ በንጹሃን ላይ አሰቃቂ ግድያ መፈጸሙ ተሰምቷል። የጣና ሳተላይት ቴሌቪዥን ምንጮች እንደገለጹት ዛሬም በወገዳ ከተማ ብርቱ ውጊያ እየተደረገ መሆኑን ተሰምቷል። አውደ ውጊያው ፋኖ ወገዳ ከተማን ተቆጣጥሮ ያደረ ሲሆን ውጊያው እንደቀጠለ ነው። ይህን ተከትሎ ድንጋጤ ውስጥ የገባው ያገዛዙ ወገዳ ከተማ ላይ የድሮን ድብደባ ፈጽሞ ንጹሃኖችን መግደሉም ታውቋል። እንደ ምንጮቻችን ገለጻ በአካባቢው ከፍተኛ የሆነም የድሮን ቅኝት ሲደረግ ካረፈደ በኋላም በከተማዋ አቅራቢያ ውጤ ማርያምና ወገዳ ከተማ በተፈጸመ ተከታታይ ጥቃት የንጹሃን ሕይወት ያለፈ ሲሆን ሀብት ንብረትም መውደሙም ታውቋል። ይህ ዜና እየተጠናከረ ባለበት ሰዓትም በአካባቢው በሜካናይዝድ የታገዘ ውጊያ እየተደረገ ነው። በሌላ ዜና በወሎ ቤት አማራ በተደረገ ተጋድሎም በሶስት አቅጣጫ የመጣው የአገዛዝ ጦር በፋኖ ክፉኛ ተመቷል ተብሏል። በሶስት አቅጣጫ ወደ ተለያዩ ቀጠናዎች የዘለቀው የብልጽግናው ጦር በፋኖ ተመቶ አስከሬና ቁስለኛ ሳያነሳ ወደ መጣበት ተመልሷል ነው የተባለው። በዙ 23 ሞርተር ድሽቃና በሌሎች የቡድን መሳሪያዎች ታግዞ በአሞራ በር በአርባቱን ሳድና በተርኩዛ ኪዳነ ምህረት አቅጣጫ የመጣው የብልጽግናው ጦር በፋኖ መልሶ ማጥቃት ከባድ ጉዳት ደርሶበታል ያሉት ምንጮቻችን የፋኖን ክንድ መቋቋም ያቃተው የአገዛዝ ጦርም ወደ መጣበት ተመልሶ መግባቱ ተነግሯል። በዚህ ግንባር በተደረገው ከባድ ተጋድሎ 27 የብልጽግና ኃይል መሞታቸው ሲገለጽ 34 የሚሆኑት ቁስለኛ መሆናቸውን ጣና ሳተላይት ቴሌቪዥን ከምንጮቹ አረጋግጧል። በመርሳ ከተማ በምርጫ ስም የስርዓቱን ዕድሜ ለማራዘም ህዝባዊ ስብሰባ ለማድረግ ያቀደው ብልጽግና በፋኖ ጥቃት ሐሳቡን ሳይቋጭ ካድሬዎቹ ተበታትነዋል። ስብሰባውን ሲመሩት የነበሩት የስርዓቱ ካድሬዎችና ኮሎኔሎች በተከፈተባቸው ድንገተኛ ተኩስ ያሰቡትን የጥፋት አጀንዳ ሳያሳኩ ወደ ሐራ መስመር ጃሮት አቅጣጫ ሸሽተዋል ተብሏል። የአገዛዝ ጦር ከሐይቅ አካባቢ መድፍ በመጥመድና በዘፈቀደ በመተኮስ መርሳ ከተማን ጨምሮ ንጹሃን ኢላማ ያደረገም ድብደባ መፈጸሙም ተነግሯል። በዚህ ንጹሃን ኢላማ ባደረገው ጥቃትም 2 ሰዎች ሲገደሉ 4 የመኖሪያ ቤቶችም መውደማቸው ተረጋግጧል። የሱዳን ጽምዶ የመሰከረው የህወሓት መግለጫ ሱዳን ሲቸግረኝ ደራሽ መጠጊያዬ ናት ያለው ህወሓት ከሀገሪቱ መንግስት ጎን ነኝ ብሏል። ከብልጽግና ጋር ለምናደርገው ጦርነት ዝግጅቴን አጠናቅቄያለሁ ያለው ህወሓት የአማራ ርስቶችን ለመውረር እያኮበኮበ በሚገኝበት በዚህ ወቅትም በብልጽግናና በሱዳን በኩል በተነሳው ትኩሳት ምላሽ ሰጥቷል። ሱዳን ባለውለታዬ ናት ያለው ህወሓት ከ2000 በላይ አማራዎችን ጨፍጭፎ ከማይካድራ ወደ ሱዳን ለገባው የሳምሪ ቡድን አገሪቱን ላደረገችው አቀባበል ውለታ የምከፍልበት ጊዜ ነው ብሏል። የሱዳንና ኢትዮጵያን ውጥረት ተከትሎ ህወሓት ባወጣው መግለጫም የትግራይ ህዝብ ለከፋ ሰቆቃና መፈናቀል ተዳርጎ በነበረበት ወቅት ለተፈናቀሉ ዜጎች ሰብአዊ እርዳታና መጠለያ የሰጡት የሱዳን ህዝብና መንግስት ናቸው ሲልም ገልጿል። በሱዳን የእርስ በርስ ጦርነት እጁ አለበት የሚባለው የአብይ አህመድ አስተዳደር የሱዳንን የአየር ክልል ጥሶ በመግባት በካርቱም አየር ማረፊያ ላይ የድሮን ጥቃት ፈጽሟል የሚል ክስ ቀርቦበት ነበር። ይህን ተከትሎ ምላሽ የሰጠው የብልጽግናው አስተዳደር በአንጻሩ ከደሙ ንጹህ ነኝ፣ እንዲያውም ሱዳን ህወሓትን ጨምሮ እኔን የሚወጉኝን አማጽያን እያሰለጠነችና እያስታጠቀች ነው በማለት ምላሽ መስጠቱ ይታወሳል። በአብይ አህመድ አስተዳደር ስሙ የተጠቀሰው ህወሓት ታዲያ ባለውለታዬ የሆነችውን ሱዳን ነካችሁ፣ የኔን ስምም አጠፋችሁ በሚል ዛቻ ማሰማት ጀምሯል። ህወሓት ከሱዳን መንግስት ጋር በመተባበር ቀጠናውን ለማናጋት እየሰራ ነው። በተለይም በምዕራብ ጎንደር በኩል ያለውን የወረራ እንቅስቃሴ በተመለከተም የወጣውን የ4 ኪሎ መግለጫ አጣጥሏል። እነዚህን ክሶች በጽኑ እንቃወማለን ያለው ህወሓት ክሶቹ መሰረተ ቢስ፣ ኃላፊነት የጎደላቸውና የአብይ አህመድ የተለመደ አካሄድ ነጸብራቅ ናቸው ሲልም አክሏል። ቀጠናው መረጋጋትን፣ ገንቢ ግንኙነትን በሚሻበት በዚህ ወቅትም እንዲህ ያሉ ክሶች ውጥረትን ከማባባስ ባለፈም ፋይዳ የላቸውም ሲልም የብልጽግናው መንግስት አስጠንቅቋል።
መሰል የስርዓቱ አካሄድና ውንጀላዎች እውነተኛ የሰላም ጥረቶችን ያደበዛሉ በማለት ነው መቀሌ የመሸገውና ለጦርነት ሰፊ ዝግጅት እያደረገም የሚገኘው ቡድን የገለጸው። ከሰሞኑም የጊዜ አስተዳደሩን መንግስት በማፍረስ ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ የሾመው ህወሓት የቀጠናውን መረጋጋት በሚያናጋ በማንኛውም እንቅስቃሴ ውስጥም አልተሳተፍኩም በማለትም ከሷል። በሱዳን ጉዳይ ገለልተኛ ሆኖ መግለጫ የሰጠው ህወሓት በትግራይ ግጭት ወቅት ህዝባችን ለከፋ ሶቀቃና መፈናቀል ተዳርጎ በነበረበት ወቅት ለተፈናቀሉ ዜጎች ሰብአዊ እርዳታና መጠለያ የሰጡ የሱዳን ህዝብና መንግስት መሆናቸውን የማንክደውና የማይረሳ ውለታ ነው ብሏል። የትግራይ ህዝብ የሰላም ስምምነቱ ሙሉ በሙሉና ታማኝነት እንዲተገበር በትዕግስት ሲጠብቅ ቆይቷል በማለት መግለጫው የሰጠውም ህወሓት አሁን ለጦርነት ጊዜው ደርሷል እያለም ይመስላል። ታግሻለሁ የሚለው ህወሓት ታዲያም ኢትዮጵያና ሰፊውን ቀጠና ወደ አዲስ አለመረጋጋትና ግጭት ውስጥ የሚከቱ ተከታታይ የድርጊት አካሄዶች በእጅጉ አሳስቦኛል በማለት በመግለጫው አትቷል። ከአብይ አህመድ ጋር ድጋሚ ጦርነት ውስጥ ለመግባት ቋፍ ላይ ቁሟል የሚባለው ህወሓት የትግራይ ህዝብና ህወሓት ለሰላም ከፍተኛ ዋጋ ከፍለዋል ብሏል። በመግለጫው ለውይይቱ ዝግጁ ነኝ ያለው የመቀሌው ቡድን በኢትዮጵያና በቀጠናው ዘላቂ ሰላም ሊመጣ የሚችለው በፕሮፓጋንዳ ወይም ውጥረትን በማባባስ ሳይሆን በኃላፊነትና በውይይት ብቻ ነው በማለት የአብይ አህመድ አስተዳደር ሰከን እንዲል መክሯል። 4 ኪሎና መቀሌ የተቀመጡት አገር አፍራሾች በዚህ መልኩ እውነትን ክደው ወደ ቃላት ጦርነት መግባታቸው በኢትዮጵያ እንዲሁም በቀጠናው የደገሱት የልቂት ጦርነት መኖሩን የሚያመላክት ነው ሲሉም ሌሎች አስተያየት ሰጪዎችም ይናገራሉ። የ4 ኪሎ ማፊያ ቡድን በሱዳን የእርስ በርስ ጦርነት እጅ የለበትም የሚለው መግለጫ እውነትን የካደ ቢሆንም የህወሓት አማጺ በአገረ ሱዳን ስንቅና ትጥቅ እየተሰፈረለት ስለመሆኑ የማያሻማ ሀቅ ነው። የሆነው ሆኖም 4 ኪሎና መቀሌ ሆነው የቃላት ጦርነት ውስጥ የገቡት ሁለቱ ኃይሎች ዛሬም ለሌላ እልቂትና ለጦርነት ሰራዊት እያዘጋጁ መሆኑ ይታወቃል። በተለይ የሰሞኑ መግለጫዎችና የቃላት ጦርነቶቹም ያንን ሚሊዮን ህዝብ የጨረሰውን የሰሜን ጦርነት እንድናስብ የሚያደርግ ነው። በአጠቃላይ የ4 ኪሎ አስተዳደር ስክነት የሌለው ፕሮፓጋንዳና ድንፋታ እንዲሁም የመቀሌው ህወሓት ዝግጅት ከጦርነት አዙሪት ላልወጣችው ኢትዮጵያና ህዝቦቿ በአሁኑ ወቅት አስጊ ሁኔታ ፈጥሯል። ህወሓት ከሰሞኑ መፈንቅለ መንግስት አድርጎ በተሾመው ሊቀመንበሩ በኩል በተለይም በ2013 በተቀሰቀሰው ጦርነት ወቅታዊ መግለጫ ሲሰጥ ከአማራ ህዝብ ይልቅ ሱዳን ይቀርብናል ማለቱ የሚታወስ ሲሆን የአሁኑ መግለጫም ለሱዳን ወገንተኝነቱን በግልጽ ያሳየ መሆኑም ተመላክቷል። ከውጭ ወዳገኘነው መረጃ አለፍ። የጥፋት ኢንቨስትመንት የዓለም ወታደራዊ ወጪ ከጤናና ከልማት በልጦ ተገኘም። የዓለም አገራት ወታደራዊ በጀት 2.887 ትሪሊዮን ዶላር መድረሱን የተባበሩት መንግስታት ድርጅት ተመድ ገለጸም። ጉዳዩ አግራሞትን የጫረበት ተመድም የምድሪቱ መሪዎች ኢንቨስትመንታቸውን በአስቸኳይ ይመርምሩ ሲልም ጠይቋል። እንደ አውሮፓውያን አቆጣጠር በ2025 የዓለም የጦር መሳሪያ ወጪ ከፍተኛ የሚባል ደረጃ ላይ መድረሱን ነው የተባበሩት መንግስታት ድርጅት ይፋ ያደረገው። መረጃው ከሆነ አጠቃላይ ወጪው 2.887 ትሪሊዮን ዶላር የደረሰ ሲሆን ይህም ለጤናና ለማህበራዊ ድጋፍ ከሚወጣው በብዙ እጥፍ የሚልቅ ነው። ይህ መጠን የተባበሩት መንግስታት ከሚጠቀመው ዓመታዊ መደበኛ በጀት በ776 እጥፍ ይበልጣል ተብሏል። ይህ በዚሁ የሚቀጥል ከሆነ በ2035 የዓለም ወታደራዊ በጀት 6.6 ትሪሊዮን ሊደርስ እንደሚችልም ከዚህ ቀደም ድርጅቱ ትንበያ አስቀምጦ ነበር። የተባበሩት መንግስታት ይህ እጅግ ከፍተኛ የሆነ የገንዘብ መጠን ለራብ ማስታገሻ፣ ለጤና አገልግሎቶችና ለዘላቂ ልማት ከሚውለው በጀት ጋር ሲነጻጸር እጅግ ሰፊ ልዩነት አለው ብሏል። በአሁኑ ወቅት መሰረታዊ ለሆኑ ሰብአዊ ፍላጎቶች የሚመደበው የገንዘብ ድጋፍ እያነሰ በመምጣቱም የዓለም መንግስታት ቅድሚያ መስጠት ያለባቸውን የኢንቨስትመንት ጉዳዮች በአስቸኳይ መመርመር እንዳለባቸውም ተመላክቷል። ዓለም ለሰላምና ለልማት ከምታውለው በጀት ይልቅ ለጦርነትና ለጦር መሳሪያ የምታወጣው ወጪም በከፍተኛ ሁኔታ እየጨመረ መጥቷል። መረጃዎቹ እንደሚያሳዩት ከሆነ ይህ አሃዝ ለ11 ተከታታይ ዓመታት የታየው ከፍተኛ እድገት ሲሆን ባለፉት 10 ዓመታት ብቻ የዓለም ወታደራዊ ወጪም 41 በመቶ ጨምሯል። ከፍተኛ ወታደራዊ በጀት ከሚያወጡ አገራት መካከል አሜሪካ፣ ቻይና፣ ሩሲያና ህንድ ቀዳሚውን ተርታ የሚይዙ ሲሆን አውሮፓና ሌሎች የእስያ ሀገራትም ለጦርነት ከፍተኛ በጀት የሚይዙ ናቸው። በዚህ ወቅት በዓለም አቀፍ ደረጃ የተለያዩ ጦርነቶች እየተካሄዱ ሲሆን ይህ ደግሞ ወደፊት ያለውን ወጪ ከፍ እንዲል ያደርገዋል የሚል
ትንቢያም አለ። ወታደራዊ በጀት እየጨመረ መምጣቱ አገራት ከልማት ይልቅ ጦርነት ላይ መዋለ ንዋይ ማፍሰስ ማተኮራቸውን የሚያረጋግጥ ነው። የድርጅቱ መረጃ ዓለም የወታደራዊ አቅም መገንባት ፉክክር ላይ እንደተጠመደችም ያሳያል። የመንግስታቱ ድርጅት ከዚህ ቀደም በአፍሪካ ወታደራዊ የበጀት ጭማሪ እየታየ ስለመሆኑ መግለጹ ይታወሳል። ኢትዮጵያ በውስጥ ግጭቶች ምክንያት ከቅርብ ጊዜ ወዲህ ወታደራዊ በጀቷን እየጨመረች የመጣች መሆኗም ተጠቅሶ ነበር። ሱዳን፣ ኬንያ፣ ኡጋንዳ፣ ማሊ፣ ቡርኪና ፋሶና የመሳሰሉት አገራት በጦር በጀታቸው በከፍተኛ ደረጃ ካሳደጉ አገራት መካከል ተጠቅሰዋል። በሌላ በኩል አሜሪካና ኢራን ጦርነቱን ለማስቆም የሚያስችል አንድ ገጽ የመግባቢያ ሰነድ ለመፈራረም መቃረባቸው ተሰምቷል። በስም ያልተጠቀሱ የፓኪስታን ምንጭ የመግባቢያ ሰነዱን በቅርቡ እናፈራርማለን፣ በጣም ተቀራርበናል ሲሉ ለሮይተርስ ተናግረዋል። አሜሪካ ጦርነቱን ለማስቆም የሚያስችል ሰነድ ላይ ለመፈራረም መቃረቧም ተመላክቷል። ባለ አንድ ገጽ ነው የተባለው የመግባቢያ ሰነድ ስለ ኒውክሌር ድርድር ማዕቀፍን እንደሚያስቀምጥም ተጠቅሷል። የኢራን የኒውክሌር ፕሮግራም መቋረጥ፣ የማዕቀብ መነሳት፣ በሆርሙዝ ሰርጥ ያለምንም እክል መርከቦች እንዲንቀሳቀሱ ማድረግ በሰነዱ ላይ መካተታቸው ተዘግቧል። በሁለቱ ሀገራት ንግግር ውስጥ የኒውክሌር ፕሮግራም መቋረጥና የሆርሙዝ ሰርጥ ዳግም መከፈት ሳያግባቧቸው የቆዩ ጉዳዮች ናቸው። በርካቶቹ በሰነዱ ላይ የተጠቀሱት ነጥቦች የመጨረሻ ስምምነት እንዳልተደረሰባቸው ግን ተገልጿል። አሜሪካ በሚቀጥሉት 48 ሰዓታት ውስጥ ከቴህራን ምላሽ ለማግኘት እየጠበቀች ሲሆን እስካሁን ምንም አይነት ስምምነት የተደረሰበት ነገር አለመኖሩን ምንጮቻችን አረጋግጠዋል። በሌላ በኩል ፕሬዚዳንት ዶናልድ ትራምፕ በሆርሙዝ ሰርጥ የጀመሩትን የመርከቦች ማጀብ ዘመቻ ከኢራን ጋር በንግግር ለመስማማት እድል ለመስጠት ሲሉ ለጊዜው ማቆማቸውን አስታውቀዋል። ይህ ውሳኔ የተወሰነው ሁለቱ ሀገራት በሰርጡ አካባቢ ወታደራዊ ግጭት ውስጥ በገቡበት ወቅት ነው። ኢራን በቀጠናው ከእርሷ ፍቃድ ውጭ መንቀሳቀስ እንደማይቻል እያሳወቀችም ትገኛለች። ጣና ሳተላይት ቴሌቪዥን የዛሬ ዜናዎቻችን በዚህ አበቃል። ሰብስክራይብ፣ ላይክ፣ ሼር በማድረግ የቻናላችን ቤተሰብ ይሁኑ። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልን።